ሰላም እንደምን አላችሁ ተወዳጆቹ የመድፈኞቹ ቤተሰቦች እንደምን አላችሁ። አርሰናል ኢንፎ ላይ የምትገኙት በሶስት ኤክስክሉሲቭ የሆኑ አዳዲስ መረጃዎች ከናንተ ጋር ቆይታ እናደርጋለን። ትናንትና አርሰናል በጣም ቢዚ የሆነ ቀን ነበሩ። አንድሪያ በርታና አርሰናል ማለት እንችላለን። የተለያዩ መረጃዎች ወጥቷል። እነሱ መረጃዎች ከናንተ ጋር አካፍላለሁ ማለት ነው። ክርስቲያን ሞስኬራ የቫሌንሲያው የመሃል ተከላካይ በጣም ወጣቱ አግሬሲቭና ፕሮሚሲንግ ታለንቱ ክርስቲያን ሞስኬራ ከአርሰናል ጋር ስሙ መያያዝ ብቻ ሲሆን ወደ አርሰናል የሚያደርገው ዝውውር ሊጠናቀቅ ከጫፍ እንደደረሰ ተሰምቷል። ትናንትና ገና ነው የሰማነው፣ ግን ትናንትና ሊያልቅ ጫፍ የደረሰ መረጃ ነው። በዚህ 2-3 ቀናት ውስጥ ሊያልቅ ይችላል። ስለዚህ ዝውውር ብዙ ነገር እንነጋገራለን። ዝውውሩ ምን አይነት ባህሪ ያለው ክርስቲያን ሞስኬራ ማን ነው የሚለውን ጉዳይ ከናንተ ጋር እንቆያለን ማለት ነው። ክርስቲያን ኖርጋርድ ወደ አርሰናል ስሙን ከሰማነው በኋላ በፍጥነት እንደተጠናቀቀው ሁሉ ይሄ ዝውውርን በፍጥነት እየሄደ ነው የሚገኘው። ኤብሪች ኢዜ ወደ ቶተንሃም ሆትስፐር የሚያመራ ይመስል ነበር። ይሄ ክሪስታል ፓላስ የግራ መስመር አጥቂ ግን አሁን አርሰናል ትዊስት ወይም ደግሞ ሃይጃክ ላይ ያደረገው ከጫፍ ደርሷል። ስለዚህ ዝውውር እናወራለን። ኤብሪች ኢዜ ወደ አርሰናል የሚለውን ጉዳይ ማለት ነው። በአርሰናል በጣም በቅርብ ጊዜ ውስጥ በጣም ተወዳጅ የሆነ አንድ ተጫዋች ማን ነው ብላችሁ ያለ ጥርጥር የምትጠሩልኝ ስም ማይልስ ሉዊስ ስኬሊ እንደሚሆን ጥርጥር የለኝም። ይሄ ወጣት ተወዳጅ ተጫዋች እስከ 2030 የሚያቆየውን ኮንትራት በመድፈኞች ቤት መፈራረም ስለ ኮንትራቱ ባህሪ ከኮንትራቱ በኋላ ከአርሰናል ኢንሳይድ ሚዲያ ጋር ያረገውን ኢንተርቪው እንዲሁም ደግሞ አጠቃላይ ስለ ኮንትራቱ እና ስለሚቆየበት ጊዜ እንነጋገራለን ማለት ነው። በቀጣይ ማን ኮንትራቱን ያድሳል የሚለውንም አብረን እንመለከታለን ማለት ነው። አብራችሁን ቆዩ። እነዚህ መረጃዎች ከናንተ ጋር ያካፈልኩ እቆያለሁ ማለት ነው። የመድፈኞቹ ቤተሰቦች ጻፉልን። ስለ እነዚህ መረጃዎች ምን ትላላችሁ? ሚካኤል አርቴታን የተከላካይ ስፍራው ፍቅር አሁንም እንደቀጠለ ነው። እንዲሁም ደግሞ የኤብሪች ኢዜን ዝውውር የማይልስ ሉዊስ ስኬሊን ኮንትራት ጻፉልን ስለ እነዚህ መረጃዎች። እንዲሁም ደግሞ ሰብስክራይብ አድርጉ። እነዚህ መረጃዎች በኤክስክሉሲቭ ለእናንተ ልናደርስ ተገኝተናል። እናንተ ደግሞ ሰብስክራይብ አድርጉልን። እንዲሁም ደግሞ ላይክ አድርጋችሁ ቪዲዮን ጀምሩ። ላይክ ለማድረግ ምንም አይነት ጊዜ ሰዓት ወጪ የለውምና ላይክ አድርጉልን። ብዙ ቦታ እንድንደርስ ይረዳናል ማለት ነው። ሁሉንም ስለምታደርጉ አብራችሁን ስለምትቆዩ ከልብ እናመሰግናለን። ከመሸጋገሪያ ሙዚቃ በኋላ ወደ መረጃዎቹ አመራለሁ። ትናንትና ምሽትና ከሰዓት በኋላ ለአርሰናል ሰዎች ለጄምስ እንዲሁም ደግሞ ለአንድሪያ በርታ ለሶባ ሪያሊቲ ትሬዲንግ ማዕከልና ለኤሚሬትስ በጣም ቢዚ ዳይ ነበረ። ምክንያቱም ብዙ አዳዲስ ነገሮች የተፈጠሩበት ቀን ነበረ። ትናንትና አንደኛው ኬፓ አሪዛባላጋ በአርሰናል ሜዲካሉን አጠናቆ የፎቶ ሽቶችን ተነስቶ ኦፊሻል ለማድረግ ብቻ ፕሮሰሶች ቀርተውታል። ትናንትና አርሰናል ኦፊሻል የማድረግ እቅድ ነበረው፣ ግን ሌላኛ ስኬጁል የተያዘለትና ኦፊሻል ሊደረግ የነበረ ፕሮግራም አለ። የማይልስ ሉዊስ ስኬሊ ኮንትራት እደሳ ወይም ደግሞ በአርሰናል ውስጥ የነበረው ውል ማራዘም ማለት ነው። ስለዚህ ሁለት ተጫዋቾችን ዳብል አናውንስመንት እንዳይኖር በመጠበቅ ወይም ደግሞ በመፈለግ የኬፓ አሪዛባላጋ ለአንድ ወይም ለተጨማሪ 2 ቀናት ውስጥ የውል ኮንትራቱ እንዲዘገይ ወይም ደግሞ ኦፊሻል አናውንስመንቱ እንዲዘገይ ተደርጓል። ሌላም ግን አዳዲስ ነገሮች ነበሩ። ክርስቲያን ኖርጋርድ ቦክ ተደርጓል ሜዲካሉ። በዚህ ሳምንት መጨረሻ ላይ ሜዲካል ያደርጋል። ዛሬ ወይም ነገ ሜዲካሉን ያደርጋል። ግን ደግሞ ሳንጠብቀው ሌላ ስም ተሰማ። በጣም ትልቅ ለስፔን ሚዲያዎች ደግሞ ያልተገመተ ማለት ነው። ክርስቲያን ሞስኬራን አርሰናል ለማስፈረም መደራደር ብቻ ሲሆን የመጨረሻ ፕሮሰስ ላይ መድረሱን ትልልቅ ሚዲያዎች መዘገብ ቻሉ ማለት ነው። 1 ሜትር ከ91 ሴንቲሜትር የሚረዝም 6 ጫማ ከ3 ኢንች የሚረዝም ግዙፍ የመሃል ተከላካይ አርሰናል ለማግኘት በጣም ተቃርቧል። ኮሎምቢያዊ ቤተሰብ ውስጥ የተወለደ ለኮሎምቢያ ብሔራዊ ቡድን መጫወት የሚችል ግን ለስፔን መጫወት ነው የመረጠ። ለስፔን የእድሜ እርከኖች በሙሉ የሚጫወት አሁን ስሎቫኪያ ያዘጋጀችው በሚገኘው የአውሮፓ ከ21 ዓመት በታች ውድድር ላይ ለስፔን እስከ ሩብ ፍጻሜ መዝለቅ የቻለ ግን በእንግሊዝ በጣም አስደናቂ ትውልድ ውስጥ መሰናበት ከቻለ የስፔን ብሔራዊ ቡድን ውስጥ አካል የሆነ ማለት ነው። ባይዘው የእንግሊዝ ብሔራዊ ቡድን ከአንደር 21 በጣም አስደናቂ ስብስብ ነው። ኢተን ዋናሪን፣ ጄምስ ማኬቲን፣ የሲቲውን ኦማር ሆችሰን፣ የኤፕስዊችን ሃርቪ ኢሊየትን፣ የሊቨርፑልን አማካኝ ሌቨርመንቶን ኒውካስሉን ጃሬል ኮንሳ የሊቨርፑል አሁን ወደ ባየር ሊቨርኩሰን ያመራውን ጃኬን ሼልድን የያዘ ስብስብ ነው። እንግሊዝ አንደር 21 ወይንም ከ21 ዓመት በታች በዚህ እንግሊዝ ቡድን ተሸንፎ ነው ከውድድሩ ውጭ ሆነ ክርስቲያን ሞስኬራ የስፔን ብሔራዊ ቡድን ማለት ነው። ግን ደግሞ ገና በ5ኛው ደቂቃ በቀይ ወጥቶባቸው ነው እንጂ በጣም ጠንካራ ነበረ በክርስቲያን ሞስኬራ የሚመራው የስፔን ከ21 ዓመት በታች ማለት ነው። ይሄን የእንግሊዝ በስፔን የእድሜ እርከኖች ሁሉ የተጫወተውን የተከላካይ ስፍራ ተጫዋች ነው አርሰናል ሊያስፈርም የተቃረበው። አንዳንድ ጉዳዮችን እናንሳ። እንግዲህ የቫሌንሺያ የመሃል ተከላካይ ነው። በቫሌንሺያ በጣም አስደናቂ የውድድር ዓመት ነው ያሳለፈ። በጣም ሲበዛ አስደናቂ የውድድር ዓመት ማለት ነው። ምክንያቱም በሁሉም የቫሌንሲያ ጨዋታዎች ውስጥ መሳተፍ ችሏል ማለት ትችላላችሁ። ገና
በቫሌንሺያ ከ12 ዓመቱ ጀምሮ ነበር የቫሌንሺያን አካዳሚ መቀላቀል የቻለ። ነገር ግን በጃንዋሪ 2022 ነበር የመጀመሪያ ጨዋታውን ያደረገ። ደግሞም የአጋጣሚ ጉዳይ የመጀመሪያ ጨዋታውን ለቫሌንሲያ ሲያከናውን ገብርኤል ፓውሊስታ የቀድሞ የአርሰናል የመሃል ተከላካይ ብራዚላዊ ተጎድቶ ነው። ታስታውሳላችሁ ብዬ መቼም አስባለሁ። ከዛ ከዲያጎ ኮስታ ጋር የነበረውን ጠብ እናስታውሰዋለን አይደለ? ገብርኤል ፓውሊስታ 2023 ላይ ጉዳት ሲያጋጥመው የእሱን ጉዳት ተከትሎ የወጣት ተከላካይ በመሃል ተከላካይነት በቋሚ አሰላለፍ ተጫወተ። ከዛ በኋላ በጣም አስደናቂ ሆኗል። ለቫሌንሲያ ገና 21 ዓመቱ ነው የሚገኘው። በቅርቡ 21ኛ ዓመቱን ያከብራል ተብሎ ይጠበቃል። 90 ያህል ጨዋታዎችን በላሊጋ ማከናወን ችሏል። በላሊጋ ብቻ ባሳለፍነው ዓመት ደግሞ በዚህኛው 24-25 የውድድር ዓመት ደግሞ በሁሉም ውድድሮች ለቫሌንሲያ 41 ጨዋታዎችን ማከናወን ችሏል። በሊጉ ውስጥ ካሉ 38 ጨዋታዎች ውስጥ በ37ቱ ጨዋታ 90 ደቂቃ ተጫውቷል። እንግዲህ በጣም ወጣት የ20 ዓመት የመሃል ተከላካይ ነው። ግን ለስፔን ለቫሌንሲያው ለሜሲያው ቡድን 37 ጨዋታዎች 90 ደቂቃ ነው መጫወት የቻለ ማለት ነው። ቀኝ እግር ነው። በጣም አስደናቂ አካላዊ ፊዚካሊቲ አለው። በጣም የሚያስገርም አካላዊ ነው ያለው። ይህን ተከላካይ አርሰናል ሊያስፈርም በጣም ጫፍ ደርሷል። እንግዲህ ገብርኤል ማጋለሽ እስከ 2029 ኮንትራት እንዳደሰ ይታወቃል። ሚኬል አርቴታ የሳሊባ ኮንትራትም በቅርብ ይጠናቀቃል ተብሎ ይገመታል። ሪያል ማድሪድ በጣም ተስፋ ቆርጦ በነፃ ዝውውር በሚቀጥለው ውድድር ዓመት የሊቨርፑል የመሃል ተከላካይ ኮናቴን ለማስፈረም እየሰራ ነው የሚገኙ በዊሊያም ሰልቫ ተስፋ ቆርጦ። እንዴት ነው አርሰናል የመሃል ተከላካይ ይኸውም ደግሞ በጣም ፕሮሚሲንግ ታለንት የሚባል በቋሚ አሰላለፍ ውስጥ መጫወት የሚችልን ተከላካይ ማስፈረም የቻለ የሚሉት በጣም የሚገርሙ ትንታኔዎች የሚያስፈልጓቸው ናቸው ይህን ሳምንት። ስለዚህ ብዙ እናወራለን። ግን ሚኬል አርቴታ የመሃል ተከላካይ ይፈልግ እንደነበር በጣም የሚጠቁሙ ነገር የዲያን ሁሴን ዝውውር ላይ አጥብቆ ሲሳተፍ ነው። እንግዲህ ዲያን ሁሴን ወደ ሪያል ማድሪድ አመርቶ የሪያል ማድሪድ እና የኦሎንዞ ወሳኝ ተከላካይ መሆኑን በክለብ ወርልድ ካፕ ውስጥ እያሳየ ነው። ግን ሚኬል አርቴታ ይህን ተከላካይ ሊያስፈርም ፈልጎ ነበር እና የመሰለን መጀመሪያ ዊሊያም ሳሊባን ሊያጣ ስለሚችል ነው ዲያን ሁሴንን ሊያስፈርም የተቃረበ ብለን ነበር። ግን በአርሰናል ውስጥ ጠንካራ የሆኑ የመሃል ተከላካዮችን ሚኬል አርቴታ እንደፈለገ የሚያሳይ ነው። እንግዲህ በዚህ ውድድር ዓመት ሳሊባ 51 ጨዋታዎችን፣ ገብርኤል ማጋለሽ 42 ጨዋታዎችን በመሃል ተከላካይነት መጫወት ችሏል። በማዕከል ተከላካይነት መጫወት የሚችሉት እነ ያኪብ ኪቪየር፣ ዩሪያን ቲምበር፣ ሪካርዶ ካላፊዮሪ፣ ቢን ዋይትም ቢገኙ ሚኬል አርቴታ ግን ዩሪያን ቲምበርና ቢን ዋይት የቀኝ መስመር ተከላካይን ቦታ ብቻ እንዲይዙ፣ ሪካርዶ ካላፊዮሪ የግራ ተከላካይ ብቻ እንዲሆን፣ የመሃል ተከላካይ ግን መጫወት የሚችል ፕሮሚሲንግ ታለንት የፈለገ ይመስላል። ሰንጥቆ መግባት የሚችል የዊሊያም ሳሊባን እና የገብርኤል ማጋለሽን ጥምረት መሰንጠቅ የሚችል ደግሞ በአጋጣሚ ገብርኤል ማጋለሽና ዊሊያም ሳሊባን በሆኑ ጊዜያቶች ማጣት ቢችል እየተጫወተ የሚቆይ ለሚቀጥሉት 2-3 ዓመታት ውስጥ በቋሚ አሰላለፍ ውስጥ መጫወት የሚችል ታለንት የፈለገ ይመስላል። ምክንያቱም በሆነ ሰዓት ውስጥ ከሁለት ዓመቱ ተከላካዮችን ሊያጣ እንደሚችል የሰጋ ይመስላል አርሰናል። ግን ደግሞ ባያጣም ልክ ገብርኤል ማጋለሽ እንዳጋጠመው ያለፉት ዓመታት ደግሞ ዊሊያም ሳሊባ እንዳጋጠመው ጉዳት ቢያጋጥም በቀጥታ ሊንክ የሚያደርገው በቀጥታ ሊሳተፍ የሚችል የመሃል ተከላካይ ነው የፈለገ። እናም ክርስቲያን ሞስኬራን ለማስፈረም በጣም ተቃርቧል። እንዳልኳችሁ ለኮሎምቢያ መጫወት ይችላል። ከኮሎምቢያ ቤተሰቦች የተገኘ ስለሆነ ግን ለስፔን እድሜ እርከኖች ነው መጫወት የሚፈልገው። 72.6 ታክል ሬት አለው በዚህ የውድድር ዓመት ማለት ነው። በጣም አስደናቂ የሆነ ታክል ሬት ነው ያለው ማለት ነው። ከሚሸራተታቸው 10 ሸርታቴዎች ውስጥ 7ቱ ስኬታማ ናቸው ማለት እንችላለን። በጣም ቨርሳታይል ነው። የቀኝ እግር ተከላካይ ነው። ግን ለምሳሌ ልንገራችሁ በመሃል ተከላካይነት ቦታ በ3 ተከላካይ ቫሌንሲያ በሚጫወትበት 3 ሴንትራል ዲፌንስ በሚጠቀምበት ጊዜ ሴንተር ባክ ሆኖ 7% ተጫውቷል። የግራ ሴንተር ባክ ሆኖ የግራ የመሃል ተከላካይ ሆኖ 39% ተጫውቷል። ግን መጫወት በጣም ምቾት የሚሰማው ነው ብዙ የተጫወተው የቀኝ የመሃል ተከላካይ ሆኖ 47%። ግን ደግሞ የፉል ባክ ሆኖ የሚጫወታል በራይት ባክ ቦታ ላይ ወይም ደግሞ በቀኝ የመስመር ተከላካይነት 8% ጨዋታዎችን ማከናወን ችሏል። 2% የዚህ ውድድር ዓመት ነው በግራ የፉል ባክነት ቦታ ላይ መጫወት ችሏል ማለት ነውና በጣም ዴፊኒትሊ ማለት እችላለሁ በጣም አስደናቂ ቁጥሮች ስታቶች ያሉት ፕሮሚሲንግ ታለንት አርሰናልና አንድሪያ በርታ ማግኘት የቻሉ ይመስላል። የውል ማፍረሻው ለዚህ የቫሌንሲያ ቡድን ወደ 30 ሚሊዮን ዩሮ አካባቢ ነው። ግን 1 ዓመት ኮንትራት ብቻ ነው የሚቀረውና 1 ዓመት ሲቀረው የውል ማፍረሻው ወደ 19 ሚሊዮን ዩሮ ይጠጋል። አርሰናል ከዛ በታችን በሆነ ሂሳብ ለማስፈረም ይፈልጋል ነው ያሉት ድርድር ውስጥ የገባ ማለት ነው። ግን ደግሞ የውል ማፍረሻውን ቢከፍል እንኳን የሚከፍለው ከ20 ሚሊዮን ዩሮ በታች ነውና ይህን ታለንት ለማግኘት በጣም ተቃርቧል። ግን ደግሞ ትናንትና ምሽት የሰማነው ዜና ይሄን ብቻ አይደለም። የቢን ጃኮብስ የሚባለው የትዊተር ጋዜጠኛ ልክ ፋብሪዚዮ ሮማኖ ሶሻል ሚዲያ ላይ እንደሚጽፈው ትዊተር ላይ በጣም ፌመሱ ጋዜጠኛ ቢን ጃኮብ
ለቶክ ስፖርትና ለሜትሮም እንደዚሁ ጽሁፎችን ይጽፋል። ቢን ጃኮብ ኤብሬች ኢዜ ዝውውር ላይ አርሰናል መሳተፍ እንደሚፈልግና እየተሳተፈ እንደሆነ ጻፈ። ከዛ በኋላ ዘሰን ሜትሮ የሚባሉ የእንግሊዝ ሚዲያዎች ጭራሱንም የአርሰናል ስፖርቲንግ ዳይሬክተር አንድሪያ በርታ የኤብሬች ኢዜን ኤጀንት በአካል እንዳገኘው መጻፍ ቻሉ ማለት ነው። ቶተንሃም ሆትስፐር ይህን የክሪስታል ፓላስ የግራ መስመር አጥቂ የ10 ቁጥር ተጫዋችን የውል ማፍረሻውን 68 ሚሊዮን ፓውንድ ከፍሎ ሊያስፈርም እየተደራደረ ነበረ። ቶተንሃም 68 ሚሊዮን ፓውንድን በአንድ ጊዜ መክፈል ስለማይችል በአከፋፈል ጉዳዮች ላይ ከክሪስታል ፓላስ ጋር የተደራደረ ባለበት ጊዜ ነው አርሰናል ትዊስት አድርጎ ወይም ደግሞ ሃይጃክ አድርጎ ወደዚህ ዝውውር ሊሳተፍ የፈለገ። የሮድሪጎ ጎሼስ ዝውውር የአርሰናል ቶፕ ታርጌት ነው፣ ግን 90 ሚሊዮን ዩሮ ሪያል ማድሪዶች ከዛ ውጭ ነቅነቅ አንል የሚሉ ከሆነ ወደ ሌላ አማራጮች አርሰናል ፊቱን ለማዞር ይሄኛውን ተጫዋች እንደ ምርጫ ሊጠቀሙበት እንደሆነ የተሰማ የኤብሬች ኢዜን ዝውውር ማለት ነው። 27 ዓመቱን እሁድ ይይዛል። እንግዲህ በጣም ልምድ ያለው ተጫዋች ነው። ምክንያቱም በስፐርስ ቤት በክሪስታል ፓላስ ቤት የቆየባቸው ዓመታት በጣም ዘለግ ያሉ ናቸው። 2020 ነበር ከQPR ሬንጀርስ ወደ ክሪስታል ፓላስ የመጣ። እንግዲህ ያለፉትን ዓመታት በሙሉ በክሪስታል ፓላስ ቆይቷል ማለት ነው። 5 ዓመታትን በሁሉም ውድድር ለንስሮቹ 40 ጎሎችን 28 አሲስቶችን ማበርከት ይችላል። 167 ጨዋታዎችን ሁሉ ማለት ነው። በዚህ ውድድር ዓመት ደግሞ በጣም የሚደንቅ ቁጥር አለው። በዚህ ውድድር ዓመት 34 ጨዋታዎችን ነው ለክሪስታል ፓላስ ማድረግ የቻለው። 58 ጊዜ የጎል ዕድሎችን መፍጠር ይችላል። 914 ፓሶችን ማከናወን ይችላል። 8 ጎልና 8 አሲስት አለው። ደግሞም በዚህ ውድድር ዓመት ክሪስታል ፓላስ የኤፍኤ ካፕ ሻምፒዮን ሲሆን ዋናው ሰው ኤብሬች ኢዜ ነው። ምክንያቱም በዋንጫው ጨዋታ እንኳን በማንቸስተር ሲቲ ላይ ጎል ማስቆጠር ስለቻለ ማለት ነው። እንግዲህ ባለፈው የውድድር ዓመት ነበር ወደ ሊቨርፑል ሊያቀና የነበረ፣ ግን ክሪስታል ፓላሶች ሚካኤል ኦሊሴን ወደ ባየር ሙኒክ ለቀው ስለነበረ በአንድ የውድድር ዓመት 2 ተጫዋቾችን የመልቀቅ ፍላጎት ስላልነበረ የኦሊቨር ግራስነሩ ቡድን ክሪስታል ፓላስ በዚህኛው የውድድር ዓመት ኤብሬች ኢዜን ለመሸጥ ፈልጓል። አርሰናል የውል ማፍረሻውን ከመክፈሉ በፊት ኤጀንቱን ማናገርን የፈለገ እና ኤጀንቱን አናግሯል። አሁን የውል ማፍረሻውን አርሰናል ያንቀሳቀሳል ወይስ ደግሞ ምን ይሆናል የሚለው እርምጃ የሚጠበቅ ነው። ቢን ጃኮብ ግን በኤክስክሉሲቭ መረጃው ነበር ይህን ዜና ለአርሰናል ደጋፊዎች ማበርከት የቻለው ማለት ነው። በመጨረሻ የምንመለከተው ታጋዩን ወጣቱን የሃሊንድ ምርቁን ማይልስ ሉዊስ ስኬሊን ነው። ማይልስ ሉዊስ ስኬሊ የ18 ዓመት ወጣት የእንግሊዝ ብሔራዊ ቡድን የመጀመሪያ ተመራጭ የግራ መስመር ተከላካይ መሆን የቻለ ተጫዋች ከአርሰናል ጋር እስከ 2030 የሚያቆየውን ኮንትራት መፈራረም ችሏል። 5 ዓመታትን ከዚህ በኋላ በኤምሬትስ ይቆያል። የ18 ዓመት ወጣት እንግዲህ ቅድም እንዳልኳችሁ የእንግሊዝ ብሔራዊ ቡድን ከ21 ዓመት ብሔራዊ ቡድን በስሎቫኪያ በሚከናወኑ የ21 ዓመት የኢሮፒያን ሻምፒዮንሺፕ እየተሳተፈ ነው። ደግሞም ለፋይናል መድረስ ችሏል። ግን ይሄ 18 ዓመት ማይልስ ስኬሊ በዚህ ስብስብ ውስጥ አልተካተተም። ለምሳሌ ኢተን ዋናሪ አለ ከአርሰናል ውስጥ፣ ሃርቪ ኢሊየት በሊቨርፑል ውስጥ፣ ጃራል ኮንሳ አሉ። ግን ማይልስ ሉዊስ ስኬሊ አልተጠራም። ለምን ካላችሁ የዋናው ቡድን ተጫዋች ስለሆነ ወይም ደግሞ የዋናው ብሔራዊ ቡድን ተጫዋች ስለሆነ ማለት ነው። እናም በቶማስ ቱል የእንግሊዝ ብሔራዊ ቡድን ዋና ተሰላፊ ነው። በዚህ ውድድር ዓመት በ18 ዓመቱ ገና በ23 የእንግሊዝ ፕሪሚየር ሊግ ጨዋታዎች መጫወት ችሏል። አርሰናል ማንቸስተር ሲቲን 5-1 ባሸነፈበት ጨዋታ ላይ ደግሞ ጎል ማስቆጠሩ ነው ያን ውብ ፈገግታውን እንዳየኑ ይታወቃል አይደለም። በጣም አስደናቂ ተከላካይ እንደሆነ ይታወቃል። ምንም ጥያቄ የለውም። 40 ሚሊዮን ዩሮ የወጣበትን ከቦሎኛ ወደ አርሰናል የደረሰውን ሞዴል ሪካርዶ ካላፊዮሪን ወደ ተጠባባቂነት ቦታ ማስቀመጥ ማውረድ የቻለ በጣም ድንቅ ተከላካይ ነው። ገብርኤል ማጋልሽ ቀድሞ ኮንትራቱን አደሰ። ማይልስ ስኬሊ ቀጠለ። ኢተን ዋናሪ ከእንግሊዝ ብሔራዊ ቡድን ከአንደር 21 ሲመለስ ይፈርማል ተብሎ ይጠበቃል። ዊሊያም ሳሊባ፣ ቡካዮ ሳካ ደግሞ ቀጣዮቹ ኮንትራታቸውን በሃል ኢንድ ማለት በኤምሬትስ ያቆያሉ ወይም ደግሞ ያቆያቸውን ኮንትራት ይፈራረማሉ ተብሎ የሚገመቱ ተጫዋቾች ናቸው። ማይልስ ሉዊስ ስኬሊ ከእናቱ ጋር ነው እንግዲህ ኮንትራቱን የፈረመው። አያቱም ነበረች፣ እናቱ ኤጀንቱ ነች፣ ማሪሲያ ትባላለች። በጣም ትልቅ ድርድር አድርጋለች ነው የሚባለው። በተለይ ደግሞ ጄምስ ኪንግ ከሚባለው የአርሰናል የሪኳየርመንት ባለሙያ ጋር ረዥም ድርድር አድርጋለች ነው የሚባለው የማይልስ ሉዊስ ስኬሊን ፍላጎቶች ለማሟላት። እናም ተሳክቶላት ኮንትራቱ መፈረም ችሏል። ከኮንትራት መፈረም በኋላ ከአርሰናል ኢንሳይድ ሚዲያ ጋር ቆይታ ነበረውና ትልቅ ኩራት፣ ደስታ ተሰምቶኛል አለ። እነዚህ ቃላቶች ቀላል እንደሆኑ አውቃለሁ፣ ነገር ግን ለእኔ ትክክለኛ ስሜት የሚገልጽባቸው ቃላቶች ናቸው ነው ያለ። ከዛ ሲቀጥል ምን አለ መሰላችሁ? የሃላንድ እሴቶችን ይዤ ቆያለሁ። ከፊቴ ብዙ አመታት አሉኝ። ትሁት ሁኜ
ጥሩ ሁኜ ለመቀጠል ሞክራለሁ። በየቀኑ አዳዲስ ነገሮችን ለመማር ዝግጁ ነኝ። በጨዋታዎች ላይ ካሳለፍኳቸው ጥሩ ጊዜያቶችና ከሰሯቸው ስህተቶች ብዙ ልምድ እየወሰድኩ አሁንም እቀጥላለሁ። በእርግጠኝነት የበለጠ ዝግጁ ነኝ። መማርን መሻሻልን እፈልጋለሁ። ደግሞም ያን ያረኩ ለዚህ ቡድን ላደርኩበት ክለብ ሁሉን ነገር ለመስጠት ዝግጁ ነኝ ሲል ነው እንግዲህ መሰማት የቻለው። በአርሰናል ደጋፊዎች ልብ ውስጥ በቀላሉ ነው መግባት የቻለ። ምክንያቱም የሚታይ የሆነ ተነሳሽነት አለው። ታስታውሱ እንደሆነ በመጀመሪያ በኢታድ በተከናወኑ የአርሰናልና የሲቲ ጨዋታ ላይ ወደ ሜዳ ሳይጫወት አንድም ደቂቃ ለአርሰናል ሳያከናውን ቢጫ ካርድ ተመልክቶ ነበር። ምክንያቱም ቤንች ነበረና ማሟሟቅ በነበረበት ሰዓት ወይም ደግሞ እያሟሟቀ በነበረበት ሰዓት የሲቲ ተጫዋቾች እያደረጉ ለነበረው የጥፋት ሪያክት ሲያደርግ ወይም ደግሞ ሲጣላ ከሮድሪ ጋር ይመስለኛል ቢጫ ካርድ ተመለከተ። ገና ወደ ሜዳ ሳይገባ ነበረ ስሜቱ መንፈሱን የአርሰናል ደጋፊዎች መመልከት ይቻሉት። ከዛ ሜዳ መግባት ቻለ። ሜዳ ገብቶ ደግሞ ከሃላንድ ጋር ሲጣላ ተመለከት ነው። ሃላንድ ማን አንተ ብሎ ሲያንቋሸው ተመለከት ነው። ከዛ በኋላ ግን ወደ ኤምሬት መጥቶ ጎል አስቆጥሮ ሉዊስ ማይል ስኬሊ ማን እንደሆነ ለሃላንድ ማሳየት ቻለ። ከዛ በኋላ ያሉት ነገሮች ሁሉ ታሪክ ናቸው። በቀላሉ ነበር የአርሰናል የግራ መስመር ተከላካይ ቦታ ላይ ጥሶ መግባት ቻለ። በአርሰናል የሃላንድ እድገት ውስጥ ወይም ደግሞ ምሩቅ ሲሆን የአማካኝ ስፍራ ተጫዋች ሆኖ ነው የተመረቀ። የአማካኝ ስፍራ ብቻ ሲል ሆልዲንግ ሚድፊልደርም ሆኖ ነበር የተመረቀ። ሚካኤል አርቴታ ግን በውሰት ከሚሰጥ ግን በግራ መስመር ተከላካይነት ልክ እንደ አሌክሳንደር ጂንኮ ከምጠቀምብ ብሎ ጠየቀው። በአርሰናል መቆየት መረጠ። መቆየቱ ትክክለኛ ውሳኔ ሆነ። አሁን የብሔራዊ ቡድኑ ወሳኙ የግራ መስመር ተከላካይ የሆነ ይመስላል። በዛ ቦታ ላይ ሉክ ሾ ወይም ደግሞ ሌላ የተለያዩ የእንግሊዝ ብሔራዊ ቡድን ተጫዋቾች ቢኖሩም አሁን ተመራጩ የብሔራዊ ቡድኑ የግራ መስመር ተከላካይ ይመስላል። ማይልስ ሉዊስ ስኬሊ በአርሰናል የሚያቆየውን ኮንትራት መፈራረም ችሏል። ለዛሬ እነዚህን መረጃዎች እጄ ከእናንተ ጋር ቆዩ። ማይልስ ሉዊስ ስኬሊ፣ ኤብሪች ኢዜ እንዲሁም ክርስቲያን ሞስኬራን የተመለከቱ ምሽት ላይ የወጡ መረጃዎችን ወደ እናንተ አደረስኩ። አብራችሁን ስለነበራችሁ ሀሳብ አስተያየቶቻችሁን ስለምትሰጡኝ ከልብ አመሰግናለሁ። ቀናችሁ ብሪውን እንወዳችኋለን።